የኢራን በትሮች አሜሪካንን ክፉኛ ኪሳራ ውስጥ እየከተቷት ይገኛሉ። ትራምፕ አያቶላዎቹን ለ13ኛ ቀን በቦምብ ናዳ እያፈራረሱ ቢሆንም ቢ1 ቦምበሮችን በመጠቀም ፐርሺያ ዳግም እንዳታሰራራ ለማድረግ ቢሞክሩም የኢራን አልሸነፍም ባይነት አስደማሚ ሆኖ ቀጥሏል። Fresh U.S. strikes just concluded against Iran for a 13th straight night. ኢራን የአሜሪካ ጦር ቤዞች ወታደሮችና የሲአይኤ ሚስጥራዊ ቢሮዎችን በሚሳኤልና በድሮን ናዳ አፈር ድሜ ያስገባቻቸው ነው። የአሜሪካ ጦር ሚኒስትር አሜሪካ የደረሰባትን ኪሳራ ከ37 ቢሊዮን ዶላር በላይ እንደሚሆን ዓለም ይወቀው ሲሉ ይፋ አድርጓል። ጉዳዩ አነጋጋሪ ሆኗል። በዝርዝር እንቃኘዋለን። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃ ይሁን። መልካም ቆይታ። የዘመናዊ ጦርነት ስልቶችን እንደ አዲስ በጻፈው የመካከለኛው ምስራቅ ጦርነት አሜሪካ ከኢራን ጋር የሀብት አቅሟን በሚያመነምን ብሎም ጥንካሬውን በሚፈታተንና በዓለም አቀፍ ምጣኔ ሀብት ላይ ከፍተኛ ዋጋ የሚያስከፍል ግብ ውስጥ ተዘፍቃ ትገኛለች። የአሜሪካ ጥቃቶች አሁን ላይ ለተከታታይ 13ኛ ቀን የዘለቁ ሲሆን ይኸውም የሰው ሕይወት እያለቀ ወጪው ደግሞ ወደ 37.5 ቢሊዮን ዶላር ከፍ ብሎ እጅግ ውዱ ጦርነት ለመሆን እየተጣጣረ ነው። ሆኖም ግን ትራምፕ ከማንኛውም ጊዜ በላይ የሆነውን እጅግ ግዙፍ ጥቃት ለማድረስ በይፋ እያሰቡ ባሉበት በዚህ ወቅት ላይ የኢራን ጥቃቶች በከፍተኛ ሁኔታ ልዕለ ኃያሏን ሀገር ኪሳራ ውስጥ እየዘፈቋት ይገኛሉ። የአሜሪካ ማዕከላዊ እዝ ጥቃቱ በተከታታይ ለ13ኛ ቀን ያለ እረፍት መቀጠሉን ዘግቧል። ጥቃቶቹ የኢራን ወታደራዊ እዝ ማዕከላት፣ የድሮን ማከማቻ ተቋማት፣ የመገናኛ አውታሮች፣ የባህር ዳርቻ የቅኝት ማዕከላትና የባህር ኃይል አቅሞችም ትኩረት የተደረገባቸው ሆነዋል። ግልጽ ዓላማው ደግሞ በሲቪል ባህር ተጓዦችና በንግድ መርከቦች ላይ የተደቀነውን ስጋት መቀነስ ነው። የሴንቲኮም ወታደራዊ አቅሞች በኢራን ወታደራዊ ኦፕሬሽን ማዕከላት፣ በባህር ኃይል ጥቅሞችና በአውሮፕላን ማቆሚያዎች እንዲሁም በድሮን ማከማቻ ስፍራዎች ጨምሮ በወታደራዊ ሎጂስቲክስ መሰረተ ልማቶች ላይ ጥቃት ፈጽሟል ሲሉ የቅርብ ጊዜ መግለጫዎች ያሰምሩበታል። እነዚህ ክዋኔዎች በኢንግላንድ ከሚገኘው የሮያል አየር ኃይል ፎርፌርድ የሚነሱ የቢ1 ቦምብ ጣይ አውሮፕላኖችን ጨምሮ እጅግ የረቀቁ የጦር መሳሪያዎችን የሚያካትት ሲሆን ይህም ሁኔታው አሁን ላይ ከኢራን ጦር ቀጥተኛ ዛቻን ስቧል። የባህር ኃይሉ ገጽታም በተመሳሳይ መልኩ እጅግ የከረረ ነው። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ለማገድና የባህር ላይ እገዳውን ለማስከበር በሚደረገው ጥረት ቢያንስ 12 የንግድ መርከቦች አቅጣጫ ያስቀየረች ሲሆን አንዱን መርከብ ደግሞ ሙሉ በሙሉ ከጥቅም ውጭ አድርገዋለች። ይህም ከ9 ቀናት በፊት የተጀመረውን የጠበቀ የባህር ላይ ቁጥጥር እንደገና ማጠናከሯን የሚያሳይ ሲሆን የቀጠናውን ምስቅልቅል ሁኔታ የበለጠ አባብሶታል። ሆኖም እነዚህ ስኬቶች የሚመጡት እጅግ በተወደደ ዋጋ ነው። የፔንታገን መከላከያ ሚኒስትር ፔት ሄግሴት ለኮንግረስ እንዳስታወቁት ከሆነ ጦርነቱ እስከ መስከረም ወር መጨረሻ ድረስ ለአሜሪካ 37.5 ቢሊዮን ዶላር የሚጠጋ ወጪ ያስወጣታል። ታዲያ ይህ አሃዝ ለመሳሪያዎች፣ ለጦር ኃይል ስምሪት፣ ለሎጂስቲክስ እና ለቀጠናው የተሰማሩ በ10 ሺዎች የሚቆጠሩ ወታደሮች የሚሆን የክዋኔ ድጋፍን ያካትታል። ከፍተኛ ጥራትና ትክክለኛነት ያላቸው ዘመናዊ የጦር መሳሪያዎችን በተበተኑና በተጠናከሩ የመከላከያ ማዕከላት ላይ በከፍተኛ መጠን የሚተኮሱበት የጦርነት ማዕበል ውስጥም የመሳሪያዎች አቅርቦትና የመጣበቂያ ወጪ እጅግ በሚያስደነግጥ ሁኔታ እየጨመረ ነው። ከዚህ ቀደም የጦርነት ታሪክ ገጽታ ጋር ሲነጻጸር የወደቁት ወታደሮች ቁጥር አነስተኛ ይመስል ይሆናል። በአራት ወራት ጊዜ ውስጥ ብቻ 18 ያክል የአሜሪካ ወታደር አባላትም ሕይወታቸውን አጥተዋል። ፕሬዝዳንት ትራምፕ የጉዳቱን መጠን ካለፉት ታሪካዊ ክስተቶች ጋር ማነጻጸር በማህበራዊ ሚዲያ ገጻቸው ላይ እንዲህ ሲሉ አስፍረዋል። የአፍጋኒስታን ጦርነት 20 ዓመታት ፈጅቶ 2000 ሞት ነው ያስከተለው። እንዲሁ የኢራቅ ጦርነት 9 ዓመታት ወስዶ 4600 ወታደሮች በሞት ታጥተዋል። ከኢራን ጋር ያለው ወታደራዊ ግጭት ግን 4 ወራት ቆይቶ 18 ያክል ሰው አስከትሏል ሲሉ በእርሳቸው ዘመን የደረሰው የሞት ቁጥር ትንሽ መሆኑን ለማሳየት ጥረዋል። የዚህ መልእክትም ዋና ዓላማው የሰው ሕይወት ኪሳራን የመቀነስ ስኬትን ማሳያ ቢሆንም በኮንግረስ የሚገኙ የሴኔት ዴሞክራቶችና አንዳንዶቹን ሪፐብሊካን መንግስትን ግልጽነት ይጎሏል ሲል በጽኑ ኮንነዋል። በጦርነት ወቅት መጀመሪያ የምትሞተው እውነት ነው ሲሉ አንድ ሴናተር የተናገሩ ሲሆን ይፋዊ በሆኑ ጉዳዮች ዙሪያ አሃዛዊ ያላቸው ጥርጣሬዎችም መነሳታቸው አልቀረም። እነዚህ አሃዛዊ ቁጥሮችም ከተጠቀሰው በላይ ሊያሻቅቡ ይችላሉ ሲሉ ስጋታቸውን ይናገራሉ።
ከሞቱት ባሻገር በመቶዎች የሚቆጠሩ ወታደሮች መቁሰላቸው ተዘግቧል። የአሜሪካ ኪሳራ እውነተኛ መጠን ከጦር ሜዳ ውጊያ አልፎ በዓለም ዙሪያ በሚገኙ የሁሉም ዜጎች የዕለት ተዕለት ኑሮና እንዲሁም እንቅስቃሴ ላይ ከፍተኛ የተባለ ወጪ እንዲያርፍ ምክንያት ሆኗል። በሆርሙዝ ወሽመጥ በኩል የሚደረገው የመርከቦች ንግድ እንቅስቃሴ እጅግ በመስተጓጎሉ ምክንያት የነዳጅ ዋጋ በከፍተኛ ሁኔታ ንሯል፣ ሰማይ ነክቷል። የብሬንት ድፍድፍ ነዳጅ ዋጋ በቅርብ ጊዜያት በበርሜል ከ90 እስከ $100 እና ከዚያ በላይ አሻቅቧል። ይህ የዋጋ ንረት አሁንም ቢሆን አሳሳቢ በሆነበት በአሁኑ ወቅት ላይ የነዳጅ ማደያ ዋጋዎችን የበለጠ ሊያንረው ይችላል። የዓለም አቀፉ የአቅርቦት ሰንሰለት እጅግ ተናግቷል። በመቶዎች የሚቆጠሩ መርከቦች በከፍተኛ ወጪ መንገዳቸውን እንዲቀይሩ ተገደዋል። የጦርነት ስጋት የኢንሹራንስ ዋጋ በከፍተኛ ሁኔታ ጨምሯል። በፋርስ ባሕረ ሰላጤ ነዳጅ ላይ እጅጉን ጥገኛ የሆኑ የኤዥያ ኢኮኖሚ የአውሮፓ አምራቾችና ኢትዮጵያን ጨምሮ በድህነት ውስጥ ላሉ ሀገራትም የዚህ ችግር ሰለባ ሆነዋል። የሆርሙዝ ወሽመጥ ለወራት ያህል በግጭት ቀጠናነት ከቀጠለ የሚከሰተው $1 ትሪሊዮን የዓለም ኢኮኖሚ ውድመት አሜሪካ በቀጥታ ካወጣችው $37.5 ቢሊዮን ጋር ሲነጻጸር እጅግ ግዙፍ ነው። ይህ ቀላል ግምት አይደለም። ኩዌት ቀጥተኛ ጥቃቶች የገጠሟት ሲሆን የነዳጅ ጫኝ መርከቦች ላይ የደረሰው የሰራተኞች ጉዳትም ዲፕሎማሲያዊ ተቋማቶቿን አስከትሏል። ይህም ደግሞ በዋነኛነት በንግድ መርከቦች ላይ የተፈጸሙ በርካታ ጥቃቶች የባህር ተጓዦችን ያቆሰሉ ሲሆን ከተጎዱት መርከቦች በሚፈሰው ነዳጅ ምክንያትም የአካባቢው ጥፋት እንዳይከሰት ትልቅ ስጋትም ተደቅኗል። ትራምፕ ኢራን ድርድርን በጽኑ እንደምትፈልግ ነገር ግን እስካሁን በቂ ህመም አልደረሰባትም ብለዋል። በኦፕሬሽን ኤፒክ ፉሪ መክፈቻ ጥቃቶች ከተፈጸሙ በላይ ሊሆን የሚችልበት ዕድል ከፍተኛ ወታደራዊ እርምጃዎች የመውሰድ አማራጮችንም እያሰቡበት ይገኛሉ። ግዙፍ ጥቃት ለማድረስ እያሰብኩ ነው። ከዚህ ቀደም ከተደረጉት ሁሉ የሚበልጥ ውሳኔው ለመስጠት በጣም ተቃርቤያለሁ። ለዚህ ሙሉ በሙሉ ተዘጋጅተናል ሲሉ ትራምፕ ለአክሲዮስ ተናግረዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ደግሞ ይህን መልእክት ማጠናከር የፕሬዝዳንቱን ፖሊሲ ለአይን ጥርስ የሚል እጅግ ከባድ ዋጋ ይከፍላሉ ሲሉ ተደምጧል። በተጨማሪም ትራምፕ በመርከቦችና በጭነት ላይ የሚደርሱ ማንኛቸውም ጉዳቶች በአሜሪካ ቁጥጥር ስር ከሚገኙ የኢራን ሀብቶች እንዲሸፈን አዘዋል። በመርከቦች በጭነቶች ወይም ደግሞ ከነሱ ጋር በተያዙ ማንኛቸውም አይነት ነገሮች ላይ ለሚደርስ ማንኛውም ጉዳት አሜሪካ በእጇ ከሚገኙ የኢራን ገንዘብ ላይ ዋጋው ይከፈላል ሲሉ ውሳኔውን አሳልፈዋል። ይህ የፋይናንስ ጦርነት ስልትን የጦርነቱ የፋይናንስ ጫና ከአሜሪካ ግብር ከፋዮች ጫንቃ ላይ ለማንሳትና ለማውረድ ያለመ ነው። ኢራን እስካሁን ሙሉ በሙሉ እንዳልተሸነፈች አስመስክራለች። የእስላማዊ ጦር ያልተመጣጠነ የጦር ስልቶችን መጠቀም፣ የድሮን ጥቃቶችን፣ በነዳጅ መርከቦች ላይ የሚፈጸሙ አደጋዎችንና በወኪሎቻቸው በኩል የሚደረጉ እነዚህን እንቅስቃሴዎችን አጠናክሮ ቀጥሏል። በአሜሪካ ኦፕሬሽን ውስጥም ጥቅም ላይ ከዋለች በኋላ ከለንደን በስተ ሰሜን ምዕራብ 82 ማይል ርቀት ላይ የምትገኘው የእንግሊዟ ራፋ ፌርፎርድ ጥቃት ኢላማ እንደሆነችም አውጀዋል። የእንግሊዝ መንግስት በበኩሉ ከከፋ ግጭት ለመታቀብ እየሞከረ የላቀ አየርና የሚሳኤል መከላከያ አቅሙንም እንዲሁም ለኔቶ አጋሮች ያለውን ቁርጠኝነት ማረጋገጥ ምላሽ ሰጥቷል። የእስራኤል ደህንነትን የሚመሩ ሰዎች በቅርቡ የእስራኤል ባለስልጣናት ላይ ጥቃት ለማድረስ የሰዎችን ምልመላ ያካተተውን የኢራን ሴራ ማፍረሳቸውን በስወራ የሚካሄደው ጦርነት አሁንም መቀጠሉን ያሳያል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የዓለምን ስጋት ሲገልጹ ሁኔታው ከቁጥጥር ውጪ የሆነ ነው፣ ከግምት በላይ ወደ ሆነ አስከፊ ደረጃ እየተቃረበ ነው። ከግምት በላይ ወደ ሆነው አስከፊ ደረጃ መቃረብ ደግሞ የነገሮች አሳሳቢነትን ይገልጻል ሲሉ አንስተዋል። ዋና ጸሐፊው ወታደራዊ መፍትሄ እንደሌለ አጽንኦት ሰጥተው መናገር የባህር ላይ የመዘዋወር ነጻነት እንዲከበርና ዲፕሎማሲያዊ ንግግሮች እንዲመለሱ ጥሪ አቅርበዋል። በዋሽንግተን ከሁለቱ ፓርቲዎች የተውጣጡ የህግ አውጪዎች በሰው ህይወት ጉዳት፣ በወጪዎችና በወታደራዊ ስልቱ ላይ የበለጠ ግልጽነት እንዲኖር ይጠይቃሉ። አንዳንዶቹ ደግሞ የኮንግረስ ፍቃድ አሰጣጥ ጥያቄ ውስጥ ማስገባትም አስተዳደሩ የጦርነት ስልጣኑን አላግባብ እያስፋፋ ነው ሲሉ ይከሳሉ። የህዝብ አስተያየት መስጫዎች እንደሚጠቁሙት ከሆነ የህዝብ ድጋፍ እየቀነሰ መምጣቱ ይህ ግጭት በቅርብ ጊዜ ወዲህ ታሪክ ውስጥም አነስተኛ የህዝብ ድጋፍ ካገኙት የአሜሪካ ወታደራዊ እንቅስቃሴዎች መካከል አንዱ ሆኗል። በዓለም አቀፍ ደረጃ የፋርስ ባሕረ ሰላጤ ሀገራት ከፍተኛ ስጋት ውስጥ ይገኛሉ። የኩዌት አየር መከላከያ ኃይሎች በድሮኖችና እንዲሁም በሌሎች የተጠናከሩ እርምጃዎች መውሰድ ላይ ናቸው። የመርከብ ኩባንያዎች እጅግ አስቸጋሪ የሆኑ ውሳኔዎች ገጥሟቸዋል። እንደ ዩናይትድ ኪንግደም ያሉ አጋሮች ደግሞ በሎጂስቲክስ በኩል ተሳታፊ ቢሆኑም በፖለቲካ በኩል ግን እጅግ ጥንቃቄን ይሻሉ። ቻይናና ሌሎችም ዋና ዋና ነዳጅ አስመጪ ሀገራትም የኃይል ደህንነታቸውን በመሰረዙ ምክንያት ሁኔታውን በስጋት መከታተላቸው አልቀረም።
ትራምፕ ግዙፍ ጥቃት የመክፈት አማራጭን እያመዛዘኑ ባሉበት በዚህ ወቅት ላይ ወታደራዊ አቅጣጫ ነዳፊዎች በኢራን ግዛት ውስጥ በተለይም ከኒውክሌር ተቋማት ወይም ደግሞ ከሌሎችም መሰረተ ልማቶች ጋር በተያያዙ ቦታዎች ላይ ጥልቅ የሆኑ ጥቃቶችን ለማድረስ የሚያስችሉ ሁኔታዎችን ማዘጋጀት ላይ ናቸው። ተጨማሪ አውሮፕላኖችና ወታደራዊ ኃይሎችን ማከማቸት ለውጊያ ዝግጁ መሆኑን ያሳያል። ሆኖም ግን ባለሙያዎች እንደሚያስጠነቅቁት ከሆነ ከቀጠናው ጂኦግራፊያዊና እንዲሁም ደግሞ ኢራን ካሏት የባህር መርከብ ተጣጣፊ ሚሳኤሎች፣ ድሮኖችና ፈንጂዎች አንጻር በኃይል ብቻ ወሽመጡን ሙሉ በሙሉ ደህንነቱ የተጠበቀ ማድረግ እጅግ አስቸጋሪና የማያልቅ ተግባርን የሚያስከትል እንደሆነ ይናገራሉ። የኢራን ኢኮኖሚ ተጎድቷል፣ ወታደራዊ አቅሟ ቀንሷል። ነገር ግን የመቋቋም ፍላጎቷና ያልተመጣጠነ አጸፋዊ ምላሽ የመስጠት አቅሟ አሁንም እንደቀጠለ ነው። እያንዳንዱ ተጨማሪ ውጊያ ሳምንት ብዙ አካላትን ወደ ግጭቱ የመሳብ የሰው ሕይወት ኪሳራን የመጨመርና የኢኮኖሚ ደም መፋሰስን የመፍጠር አደጋ አለው። አንድ ወቅት ላይ የዓለም ንግድ ምልክት የነበረው የሆርሙዝ ወሽመጥ አሁን የኪሳራና የእልቂት መድረክ ሆኗል። ለአሜሪካ ከፍተኛ ኪሳራ የሚለካው ደግሞ በወጣው ቢሊዮን ዶላር ወይም ደግሞ በጠፋው የሰው ሕይወት ብቻ አይደለም። እነዚህ እጅግ አሳዛኝ ቢሆኑም ነገር ግን የስትራቴጂካዊ አቅም ማዳከም፣ በአሜሪካ ደንበኞች ጭምር የሚሸፈነውን የዓለም አቀፍ የኃይል ወጪ ንረት እንዲሁም ቀደም ሲል ባልተረጋጋው የዓለም ስርዓት ላይ በተጨመረው አለመረጋጋት ጭምር ነው። ይህ ግጭት ግን አላበቃም። ጥቃቶች በሚቀጥሉበት፣ ዛቻዎች በሚባባሱበትና ከነጩ ቤተመንግስት መካከለኛ ውሳኔ የሚጠበቅበት በዚህ ወቅት ላይ የሚመጡት ቀናትና ሳምንታት ሁሉ አሜሪካ ወታደራዊ በላይነቷን ወደ ዘላቂ ሰላምና መተርጎም ትችል እንደሆነ ወይም የኪሳራው ተደራርቦ ከዚህ ቀደም ከተደረጉ ጣልቃ ገብነቶች ጋር የሚመሳሰል ነገር ግን በአጭር ጊዜ ውስጥም ወደ ሙሉ ጦርነት የሚገባበት እንደሆነ የሚታይ ይሆናል ይላሉ ብዙዎች።